ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቅምጥሌ ዛሬ ስቶሪ ያደረገችው መዝሙር ነው። ድምፁ ኑሮኝ መዝሙሩን እዚህ ጋር ብዘምርላችሁ ደስ ይለኛል፣ ግን ስለማልችል ጽሁፉን እዚህ ጋር አነብላችኋለሁ ማለት ነው። አይዞህ ልጄ በለኝ በሚጣፍጥ ፍቅርህ እጽናናለሁ እኔ በቅዱስ መንፈስህ ደካማ ነኝ እኔ አንተ ካልደገፍከኝ ባንተ ስለሆነ መቆም መራመዴ ጉዞዬ እንዲቀና ቅደም በመንገዴ የሚል መዝሙር ነው ፖስት ያደረገችውና አሜን የኔ ቆንጆ ሁሌም በመንገድሽ ይቅደምልሽ እናቴ ቅድስት ድንግል ማርያም እቅፍ ድግፍ ታድርገሽ ፈጣሪ እሱ ይጠብቅሽ የኔ እናት ቸሩ መድኃኔዓለም ሁሌም በምትገኝበት ሁሉ ይገኝልሽ ቀድሞ ይገኝልሽ እና ያው ንጹህ ልብ ነው ያለሽ እና ፈጣሪ ደግሞ ንጹህ ልብ የሚሰጠው ለወደደው ሰው ነው አይደል? ስለዚህ ልቦናሽን አይቀይርብሽ ጽድት ያለ ልቦናሽን ማለት ነው። አይነው የሆኑ ሰውንንና ብዙ ጊዜ የሚያወዛግብ የሚያደናብር የሚያስጠላ የሚደብር የሚጸጽት ብዙ ነገር ልንሆን እንችላለን። እዚህ ምድር ላይ ብዙ ነገር ልናይ እንችላለን። ግን ሁላችሁም መርሳት የሌለባችሁ ነገር ብዬ ማስበው ምንድን ነው፣ ይህ ምድር ነገ ጥለነው እንሄዳለን። ሁላችንም የኩንትራት ኑሮ ነው። ለምሳሌ ማዳም ቤት ያለነው ለኩንትራት ለ2 ዓመት ነው አይደለ? ያን ኩንትራት ስንጨርስ ምናልባት ልንጨምር እንችላለን። አመት ጨምረን ኮንትራት 2 ዓመት ልንይዝ እንችላለን። ግን ዙሮ ያን ኮንትራት በጨረስን ጊዜ ሀገር እንገባለን አይደል? ሶ ልክ እንደዛ ይቺ ምድር ኮንትራት ነች፣ የእድሜ ዘላለም አይደለችም። ቤተሰብ እላይ ቤት ነው እድሜ ዘላለማችሁን ልትኖሩበት የምትችሉትና ስለዚህ ለዚች ለኮንትራት ኑሮ የማይሆን ነገር እያደረጋችሁ ያላችሁ ፈጣሪ ልቦና ይስጣችሁ፣ ፈጣሪ ልቦና ይስጣችሁ ነው ማለት የምችለው። ምክንያቱም እውነት ለመናገር እነዚህ ሰዎች ሰው ናቸው እንዴ ብላችሁ እስክትደናበሩ በቃ የሆነ ድንግርግር እስኪላችሁ ድረስ የሰው ልጅ ሊያደርገው የማይችለውን ነገር ለሰዎች መደረግ የሌለበትን ነገር ከሰው ልጅ የማይጠበቅ ነገር እናያለን፣ እንደ እውነቱ ከሆነ ማለት ነው። ግን ያ ነገር ደግሞ አንድ ነገር ልንገራችሁ። ለምሳሌ እኔን ወስዳችሁ ዘቅዝቃችሁ እንደፈለጋችሁ ብትሳደቡ ወይንም ደግሞ ፎቶዬን አበላሽታችሁ እንደፈለጋችሁ ብትሆኑ እኔን ምንም ይነካኝ ነገር የለም፣ ምንም ይነካኝ ነገር የለም። የሆነ ሳየው ምናልባት ለጊዜው ሊደብረኝ ይችላል፣ ሰው አይደለው፣ ለጊዜው ሊደብረኝ ይችላል። ከዛ በኋላ የመጀመሪያ ቀን ነው ያንም ሊደብረኝ የሚችለው እንጂ ከዛ በኋላ ምንም ነው የማይመስለኝ። ምክንያቱም እኔ ነኝ፣ እናንተ ደግሞ እናንተ ናችሁ። አንዳንድ ሰዎች የምታደርጉት ተግባር ሙሉ እናንተነታችሁ ነው የሚያሳየው። ገባችሁ? እናንተ ምን ያክል ጨካኝ አረመኔ እንደሆናችሁ ነው የሚያሳየው እንጂ የኔን ማንነት አይደለም የሚገልጸው። የሰው ልጅ በእያንዳንዱ በሚያደርጋት ነገር ሁሉ የራሱን ማንነት ነው የሚናገረው። ገብቷችኋል ምላችሁ? የሰው ልጅ አሁን ለምሳሌ መንገድ ላይ እንኳን ሰውን አይታችሁ ሳይኮሎጂካሊ የምትችሉ ከሆነ ሳይኮ ማንበብ የምትችሉ ከሆነ ሰውን አይታችሁ ማንበብ ትችላላችሁ። ማርያምን ሰውን የሆነ ግዴታ ከሰው ጋር በጣም ረዥም ዓመት ወይ ደግሞ ረዥም ሰዓትን ማውራት ምናምን አይጠበቅባችሁ። እንዲሁ አይታችሁ መገመትና ማወቅ ይቻላል በነገራችሁ ላይ ማለት ነውና ያን ሰው አይታችሁ የሆነ ልተቹት ልትፈርዱበት ትችላላችሁ። አንዳንዴ ደግሞ ጭራሽ ያያችሁት ሰውና ተግባሩ ወይ ደግሞ ተግባሩና ያያችሁት ሰው በጭራሽ ነው የማይገናኝ። እኔ አንዳንዴ ይደናበራለሁ ሁላ ማለት ነው። የሆነ ትልቅ ቦታ ሰጣችኋቸው የሆነ ስታከብሯቸው ወይ ደግሞ ስታያቸው ውድድ አድርጋችኋቸው የሆነ በተግባራቸው ወይ በንግግራቸው ደባሪ ይሆናሉ። ትናንቱ እንዳካተበ ልንገራቸው ማለት ነው። የሆነ ፊልም ነው የሚሰራው ልጁና በቃ ፊልሙ ላይ በጣም ነው የሚመቸኝ። ኦልሬዲ በጣም ከምላችሁ በላይ ወይኔ ጉዴ ፈላ። ከዛ ቪዲዮ ፖስት ካደረገው ገብቼ ላይክ እያደረግኩ ነበረና እንዴ ከዛ ኮሜንት ገብቼ እያየው ነበረ ማለት ነው። እና ኮሜንት ላይ ሪፕላይ ያደረገው ኮሜንት እጅግ በጣም ነው እንትን ያለኝና እንዴ ምናምን ነገር ብዬ በቃ በጣም ደበረኝ ምናምን ማለት ነው። እመቤቴ ነው ብላችሁ እኔ ሰውን ስወድ ወዳለሁ። ከዛ የሆነ ነገር ካየው ደግሞ ያስጠላኛልና ከዛ በኋላ ልጁ ፌክ ነው ምናምን እንዳትሉ፣ ፌክ አይደለም። ላይቭ ላይ ሲገባ አይቼዋለሁ አውቃለሁ። የሆነ ጊዜ የሆነ ታይም ላይ አንዴ ነው ሁለቴ ገብቶ ያውቃልና ከዛ እንዲህ ምናምን ነገር ብዬ በጣም አስጠላኝ ምናምን ነገር ደበረኝ ማለት ነው። ወይ ምናምን ነገር ብዬ ሰው ማለት የሆነ ለካ እንዴት መሰላችሁ ሁሉም ሰው ቦታው ላይ አሁን ለምሳሌ ስራ ቦታ ላይ ስትሆኑ የስራ ሰው ነው አይደል የምትሆኑት። ማንም ስልክ ማውራት አትፈልጉም፣ ቀልድ መቀላለድ ምናምን አትፈልጉም። ስራ ሆናችሁ መስራት ነው የምትፈልጉት። ከስራ ስትወጡ ደግሞ ሌላ ሰው ናችሁ። ለካስ ሁሉም ሰው እንደዛ ነው። ብቻዬን እየሳኩ የነበረ ማለት ነው። እና ቤተሰብ ብዙ ጊዜ እየጠበቃችሁት እንዳልጠበቃችሁት ሊሆን ይችላል። እውነት ለመናገር ግን ምንም ይሁን አንድን ሰው ከወደድነው ይዘነው መሄድ፣ ካልወደድነው ደግሞ ጥለን መሄድ።
እንጂ ያን ሰው መስደብ ወይ ደግሞ ያን ሰው ያልሆነ ነገር ማድረግ ልክ አይደለም። በተለይ ደግሞ ምንም ሳይፈጠር ዝም ብሎ የቅናት መንፈስ የሚያንቀረቅራችሁ የሚያንጨረጭራችሁ ያላችሁና ይህ መንፈስ ከእናንተ እንዲወርድላችሁ እጸልያለሁ። ሁላችሁም ጸልዩላችሁ፣ በጸሎት በዱዓ አግዟቸው። የምሬን ነው የምላችሁ። በዛ ላይ ደግሞ አስመሳዮች እንዴት ነው የምትችሉበት? የሆነ ሌላ አካውንት አላቸው ጥሩ ሰው ነው ምናምን የሚከታተሉበት ማለት ነው። ሌላ አካውንት ደግሞ አላቸው ሰይጣኑ ነው የሚከታተሉበት። እጅግ በጣም ነው ግርም የሚለኝ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የምሬን ነው የምላችሁ ማርያምን ቤተሰብ እየቀለድኩኝ አይደለም፣ የምሬን ነው። አንዳንድ ሰዎች እንደዚህ ናቸው። በአንዱ አካውንት መጣው ውይ እንዳንቺ እኮ ወደው ሰው የለም ይሏቸዋል ማለት ነው። በአንዱ አካውንት ደግሞ መጣው ሌላ ነገር ይላሉ። ገብቷቸዋል። ይህንን ነገር ያየሁት የሆነ ጊዜ አንዲት ልጅ ማለት ነው እንትን ላይ ነው ዩቱብ ላይ ነው ነገር እና ግሩፕ ነበር ምናምን የሆነ ታይም ላይ ከዛ ያን ግሩፕ ያንን የሆነ ኮሜንት ከኔ ቤት አይደለም ከሆነች እቴ ቤት ኮሜንት ጽፋለች እና የምጽፍላት ኮሜንት ሁሉ በጣም ነው የሚያስጠላው። ግን ቤስት ናቸው ልጅቷ ጋር ማለት ነው። የሚገርማችሁ ማርያምን ነው ብላችሁ ሲሪየስሊ እኔ ጋር ቤስት አይደለች ምናምን ጭራሽም ነው ማናወራው የሆነ ከዛ ምን ተፈጠረ የሆነ ታይም ላይ የግሩፕ መሪው ማለት ነው ማኔጅ የሚያደርገው ግሩፑን በቃ ሁላችሁም ትክክለኛ አካውንት 8 አካውንት ነበር የሚጠቀሙትና 8 አካውንት ያላችሁ በቪዲዮ ሪከርድ ልታሳዩ ፈልጋለሁ ብሎ ልክ ያች ልጅ ያላትን እየቀያየረች በቪዲዮ ሪከርድ ስታሳይ ያ ስም እዛ ጋር ወጣ ማለት ነው። የልጅቱ አስባችሁታል? በሌላ አካውንት በዋናው አካውንቷ ልጅቷን እንደምትወዳት እንደምታከብራት ምናምን የምትነግራት አብረው የሚያወሩ ምናምን ነገር ግሩፕ ላይ የሚሰሩት ያኛው ፌክ አካውንቷ ግን እሷን ለመጣል የምትጠቀምበት አካውንት ነው ማለት ነው። ማርያምን ነው ብላችሁ ከዛ ልክ ያንን ሪከርድ አድርጎ ሁሉም ሰው ሪከርድ እያደረገ ግሩፕ ላይ ሸር ያደርጋል ማለት ነው። ከዛ ሸር ሲደረግ ሁሉም ሰው ገብቶ ያለ ምክንያቱም ከዛ የሚጠቀም ሰው ስለሆነ ሁሉም የሚታይ ስለሆነ ገብታችሁ ሸር የተደረገውን ሁላችሁም ታያላችሁና ከዛ ስናይ የዛሽ ልጅ ስም አለ እዛ ጋር ማለት ነው። ምክንያቱም ይቺ ልጅ የምትሰደበው ሁሌ መጥፎ ኮሜንት የሚጻፍላት አይ ቲንክ እቺ ልጅ የምታቀኝ ከኛ መሀል ነች እንደዚህ አይነት ነገር ልጽፍ የምትችለውና ለምንድን እንደዚህ የምታደርጉ ምናምን ብላ ነበረ ማለት ነው ይችኛዋ ልጅ። ከዛ መጨረሻ ላይ እኔ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደደነገጥኩ እንዴ በቃ የሆነ ከኔ ላይ የተገኘብኝ መሰለኝ። ምን አክል አያችሁ ፈጣሪ ንጹህ ነው። ይቺ ልጅ ንጹህ ስለሆነች ነው ምቀኛዋን ያዋጣላት ያዋረደላት። ምክንያቱም አሁን ላይ ያቺ ልጅ ክፉነቷ በዛን ታይም ባይጋለጥ ኑሮ ምናልባት የሆነ ነገር ላይ ሊደርሱ ነበር ማለት ቤስት ፍሬንዶች ናቸው እያወሩ ነው በደንብ ምናምናም ከዛ እንገናኝ የሚባባል ነገር አለ። ብቻ ብዙ ነገሮች ተፈጥረው ይችኛዋ ምስኪን ያልሆነ ነገር ትሆን ነበርና ፈጣሪ የዋህነቷን አውቆ እንደዚህ አድርጎ አጋልጧታል ማለት ነው። ምልላችሁ ነው ባጭሩ። ቲክታክ ላይ ያላችሁ አስመሳዮች ደግሞ በዚህ መልኩ አንድ ቀን በሆነ መልኩ በምን እንደሆነ ባላቀም ብቻ ግን እንደምትዋረዱና የሆነ የእንደዚህ የንጹህ አይነቶች ሰዎች ንጽህና እንደሚወጣ እንደሚጋለጥ አውቃለሁ አምናለሁ። ምክንያቱም ሌባ ነው፣ ውሸት ነው። ገባችሁ? እውነት ደግሞ እውነት ነው። እውነትና ንጋት እያደረ ይነጋል አይደል የሚባለው። ስለዚህ መጥፎነት ለራሳችሁ ነው የሚጎዳችሁ፣ ጥሩነትም ለራስ ነው የሚጠቅመው። ይህንን ነገር አትርሱ። ተው እንደዚህ አታድርጉ ስንላችሁ እኛን የበደላችሁ መስሏችሁ ጭራሽ አፕ እየሄዳችሁ ያላችሁ የክፋትነት ጥግን የሆነ ለሰይጣን እያስተማራችሁ ያክል እስኪሰማኝ ማርያምን እኔ ሰይጣን እናንተ ናችሁ ተንኮል የምታስተምሩት የሚመስለኝ ማለት ነው። ስለዚህ የሁሉም ሰው ሀቅ ወይም ደግሞ ተንኮል የሆነ ጊዜ ይጋለጣል። እስኪጋለጥ ብቻ ነው በነፃነት ልትንቀሳቀሱ የምትችሉት ማለት ነው። በተረፈ ቅምጥሌ እግዚአብሔር ይጠብቅሽ የኔ ወርቅ ስራ ምንም ፏበይ። በጣም ብዙ ምርጥ የሆኑ ሰዎች አሉሽ የምር ማለት ነው። እግዚአብሔርን በጣም በቃ ሰው የሆነ ሰውን ሰው በመሆኑ ብቻ ካወቁ በቃ መቼም ቢሆን ወደ ኋላ ማለት ማይፈልጉ ብዙ ደጋፊዎች ወዳጆች አሉሽና ፈጣሪ ሲወድሽ ሁሉ ደጋፊ ሰጥቶሻል። ሌሎቹን ታያቸው፣ አታዳምጭ፣ ኮሜንት ማታንብቢ፣ ስለ ፍቅር መንገልጽልሽን ሆነ አትዩ ስለምን በቃ ኮሜንት ፖስት ተደረገ ካላስ ውጪ። ቪዲዮ ለመስራት ብቻ ተገኘ ስሪ፣ ከዛ በኋላ ውጪ። ምክንያቱም ምንም የሚጠቅም ነገር ስለሌለው። ቲክታክ ላይም እንደዛው ፖስት አድርጊ ውጪ፣ ማንንም ብሎክ አታድርጊ። ምክንያቱም ቢያዩሽ በነፃ አይደለም ያዩሽ፣ ከፍለው ስለማዩ ይዩ ታያቸው። መሳደም ከፈለጉ ይሳደቡ፣ መጥፎ ነገር ማድረግ ከፈለጉ ያድርጉ። ምክንያቱም ከአንቺ ቅንጣት ታክል ነገር የሚቀንስብሽ ነገር የለም የኔ ቆንጆ ማለት ነው። የራሳቸውን የወረዱ ሰዎች እንደሆኑ ውርዴታቸውን ነው እያሳዩን ያሉት በአደባባይ እየገለጹ ያሉትና ምናልባት አንድ ቀን ደግሞ በአደባባይ ደግሞ ወጥተው ወይ ይቅርታ እንደሚሉ ወይ ደግሞ
ወደ ፈጣሪያቸው ዙሮ እንደሚጸልዩ ደግሞ አልጠራጠርም። ብቻ ግን የኔ ቆንጆ ብሩኬ ጋርም ፈጣሪ ጠብቃችሁ በአንድ ትልቅ ደረጃ ላይ ደርሳችሁ እማማ አባባ እየተባላችሁ ለማየት ያብቃን። ይህንን ሁላችሁ የምፈልገው። ከዛ ውጭ የቅናት መንፈስ ነው አዳሚ ጭጭጭ የሚለው ማለት ነው። የቀና ቀንቶ ይቀራል። ምንም የሚፈጠር ነገር የለም። ምርጥ ባል ነው ያለሽ መቼም የኖ ኋላ ማይል ማለት ነው እግዚአብሔር። ስለዚህ እግዚአብሔር ጠብቃችሁ ከእናንተ ጋር ይሁን። ሁሌም ቢሆን ከፍ በሉልኝ። እንደዚህ መዝሙሮችን ፖስት ማድረግ ቤተክርስቲያን መሄድ ምናምን ደግሞ ጥሩ ነው። ቀጥይበት፣ በርችልኝ። እወድሻለሁ የኔ ቆንጆ፣ ወዳችኋለሁ። ሁላችሁንም መልካም ጊዜ ይሁንላችሁ ባይ